አለ ያንተ ልጆች በርትቷል። ማማ ምን ያንተ ልጆች በርትቷል። ሉትራኖች ጥሩ ተማሪ ሆነዋል። ጥሩ ተማሪ ሆነዋል። እንዴት ነህ? በደንብ አሁን ጠንከር ብሎ መጥቷል። ማታ እኮ እስከ 9 ሰዓት በስማ ከ9 ሰዓት እኔ ራሴ 8 ሰዓት ምናምን ነው የተኛሁት። በቃ ደከምን ብለን ማለት ነው። ቀደም እኮ ጳውሎስ ስትል ሜቢ ጳውሎስ ኞኞ እንዳይሆን ብዬ ነው። ከጳውሎስ አለ እኮ ኦስበርግ ማለት ነው። አረ ቢያንስ እናንተ ዶግማኛ ላይ ነው ከኛ በኋላ ነው አይደል? ከኛ ላይ ነው አይደል የተመሰረተው ይላል። ዳርያዝ አልኩ እኮ አለ ኤፍሬም። ዳርያዝ የኛ ከጳውሎስ ነው የሚጀምረው አላለ? አይ እንትን ነው በቃ ወይ ጳውሎስ ኞኞ ወይ ደግሞ ጳውሎስ ሳምሳጢ ነው። ከሁለት አንዱ እንዴ ተቀበለ እንዳይሆን እኔ ስማ እኔ እንደ ኤፍሬም አይነት ድፍረት ቢኖረኝ ማለት ነው መኩ አከራዮችን ከቤት አስወጥቼ ቤቱ የኔ ነው ነበር የምለው። እወርሳቸዋለሁ በለኝ። በቃ እንዳለ እንዴ ኤፋ እኮ ደፋራት። ኤፋ ድፍረት በጣም ነው የሚመቸኝ። ማይዘው ደፋራት ኤፋ። በዚህ ልክ ድፍረቱ እኮ አይገልጽም። ድፍረት ብቻ የእሱ ኧረ እሱ ብቻ አይደለም። እንዲያውም ራሱ እነሱ ምን ይላቸዋል መሰለህ? ኧረ ቢያንስ ሐዋርያትን ጥሩ ጥቅስ ጥቀሱ። የምን አባቶች ነው የምትሉት? አባት አትበሉብን። በቃ አባቶችን ተውት። እኔ እኮ ረፊ በጌታ ስም አባቶች ያብራሩትን ነው የጠቀሱት። ምን አረጉ? እና ሉተራን ነው የምር ጌታ ባይዘው ትናንት ያስተዋለው አንድ ነገር ምንድን ነው? እንደውም ትናንት እየጻፍኩትም ነበረ ጌታ ይሄ አለ አይደል ምን ያህል ይሄ እርስ በእርሷ የምትለያይ የምትከፋፈል መንግስት ምን ያህል እንደማሳና የተናገረው ነገር አለና ይሄ ዝም ብሎ ራስን የመሸወድ ገገሙ በቃ አንድነን ማለት ስግጥ ብሎ አንድነን ማለት ነገር ነው እንጂ ከበፊት ጀምሮ እኛ ስንናገረው ነበር አይደለም እኮ በጣም ብዙ ጊዜ ላይቭ ላይ በጣም ብዙ ማስረጃ ከፍተን ብዙ ጊዜ ስናሳየ ነበረ። ግን አሁን ከራሳቸው አንደበት ሉተራኖቹ ቆፍጠን ብለው ሲናገሩ ሌሎች አንዳንድ ብዙ ሰዎች ደንግጠዋል። ኮሜንት ላይ ያየው ነበር እና ለዛ ነው አሁን እንደው ኧረ ኮሜንቱን አንዴ ቆይ ላምብላቸው። ዘማ የቲክታክ ሉትራን የሆነ ጨብጦ ወይም ባምቡሌ የሚባል በሽታ ሳይዛቸው አይቀርም። ደንዝዘዋል እኮ ኧረ ኮሜንት እንዴ ኧረ ነቆራ ኧረ ገና በሰፊው ቆይ መኩ ጎንበስ ብሎ እያሳየ ነው እንጂ አንተ ደግሞ አንብበው ያው ባምቡሌ ኧረ መኩ በቃ ተመለስ። አይዞህ ወንድማ አንገትን እንዳያም ተመለስ በቃ ትላለህ። ለምንድን ነው ኮሜንት ኦፍ ያደረከው? ቆይ አልገባኝም። አይ ኧረ ኮሜንት ኦፍ አድርጌ ያፈንኳቸው እኮ እንዳለ በስመ አብ ረሳሁት። ታውቃለህ በዛው አይ ይቅር በሉ ብቻ ያሰቀ ማታ በጣም እየሳቅን ነው። እኔ ትዝ ይላል ባለፈው ላይቭ ገብተን አሁን እንደውም በደንብ አጠንጥነን መጠየቅ ያለብን ምንድነው ለምንድን ነው ሉትራኖች ከዚህ በፊትም ብዙ ጊዜ አንስተናል። በእርግጥ ለምንድን ነው ሉትራኖች ጴንጤቆስታሎች ጋር ሲሄዱ የሚጠመቁት እንደ አዲስ በቃ ባይዘው ምንም እኮ ሪኮግናይዝ አያደርጓቸውም ማለት እኮ ነው። ጭራሽ ሪኮግናይዝ አያደርጓቸውም። እና ይሄ ነገር ሰው ጥያቄ ካልፈጠረበት አንተ የሆነ ቦታ አንድን አሁን መኮ እኔ እናንተ አይ በቃ ህብረት እናደርጋለን ወይ አርዋን እያልን እየተናገርን አንተ ግን የሆነ ቦታ ተጠምቀህ ስትመጣ አይ ጥምቀትህን ሪኮግናይዝ አላውቀውም ብዬ ድጋሚ ላጥምቅ ብለህ በቃ እንደው የውሸት አንድነት ዝም ብሎ ፌክ ነው በቃ ከስር መሰረቱ። እና ከኛ አጠምቁ ቀጥል ሉተራን ከኛ አጠምቁ ማለት አዎ አንቺውን እኮ ቤቷ ገብቼ ባለፈው ጠይቂያት ነበር። ለምንድን ነው እንዴ ከእውነተኛ ቤተክርስቲያን ውጭ እውነተኛ ጥምቀት አለ ወይ አልኳት። አይ በአብ ወልድ አይ የፈለገ በአብ ወልድ መንፈስ ቅዱስም ቢሆን እውነተኛ ጥምቀት ሊኖር የሚችለው እውነተኛ ቤተክርስቲያን ውስጥ ነው። ምን እያሉ መሰለ መኩ የኛን ጥምቀት ሪኮግናይዝ ያደርጉታል ማለት ኦርቶዶክስ ቤተክርስቲያን ውስጥ ያለው ጥምቀት የኃጢአት ስርየት ያሰጣል፣ ከክርስቶስ ኢየሱስ ጋር አንድነትን ያሰጣል፣ ዳግም የምንወለድበት ነው የሚለው ነገር ኮንፌስ እያደረጉ ነው ባይዘው
ይሄን ኮንፌስ አደረጉ ማለት ይሄ ደግሞ ከእውነተኛ ቤተክርስቲያን ውጭ የት ሊገኝ ይችላል ነው ጥያቄው። የት ሊገኝ ይችላል? እና አንዳንዴ እግዚአብሔር ይመስገን እኛ የሰው ምስክርነት አያስፈልገንም፣ ግን እንዲህ በሰዎች ምስክርነት ደግሞ እንዲህ በግልጽ የምናየው ነገር ነውና ጥሩ ነው። ብቻ ለሚያስተውል ሰው ምናምን ነገር ልብ ላለው ሰው በቀላሉ ነገሮችን ማስተዋል ይችላል። መኩ ሚዩት ነው እያወራኩ ነው ፓፓ። ሚዩት ነኝ እንዴ? ይሄኛውን የአጋቦስ ሰርግ ላይ የገባበት አየህ። አጋቦስ አሁን ከዚህም በፊት ጣዖት እያለ የነበረው ጭራሽ ብሎ አንግሊካን ቸርች ውስጥ መጋባት ጀመረ አይደል? ወገናችን ስዕላት ያሉበት ቸርች ውስጥ ጭራሽ ይሄ ነገር ግን ፎቶሾፕ አይደለም፣ የምር ነው። የምር ነው እንዴ? ምን ሆኖ ነው? ስማ፣ ጣዖታት ያሉበት ቦታ ላይ ሰርጎን የሚፈጽመው ግን ምን ሆኖ ነው? እኔም እኮ እሱ ጣዖታት ብሎ የሚሰየኝ ስማ፣ አልሰገድኩላቸውም ይላል። አሁን እኮ ኧረ ሲጀመር ጣዖት አላለም። እንዴት ነው እዛ ውስጥ ቸርች ውስጥ ምን ይሰራሉ ነው እንጂ። አይ ያው እኔ ፎቶ ላይ የሚታየኝ ጎንበስ ብሏል። ሲጀመር እየሰገደ ነው ራሱ። እኔ በጣም ነው የሚገርምኝ። አንዳንዴ ማንድ ሴታቸው እኮ ነው የሚገርምኝ። በጌታ ስም ይመጣና ከዛ ኦርቶዶክስ ጣዖት ናት። በጣም አልገባም እንዴ? ስራ ዛሬ አልገባም። እረፍት ላይ ነው ወይስ ቀጥተኸው ነው? አይ እረፍት ላይ አይደለም። ቀጥቻለሁ፣ ግን የሆነ ስብሰባ ስላለ አለ። ኮመንት ላይ እሷን እያያ ስለሆነ አላስተዋለሁም የሚል ኮመንት እያየሁ ነው። እንዴ ስዕላቱ ላይ ያለው ብርሃን እኮ ጭንቅላቱ ላይ እያንጸባረቀ ነው። ከዚህ በላይ እንዴት ግንባሩ እኮ የሚያበራው ጋይስ ከስዕላቱ የሚወጣው ብርሃን ነው። እና የነዚህ ጉዳይ አሁን መቼ ነው የምናስታርቃቸው? አረ በዚህ በኩል እኮ ያሉት ፎቶቸውን እራሱ አታይም እንዴ? እና ጊርሳም እነ ቀለሜ ናቸው እኮ። ጤነኛ አይደለም እንዳለ በሽተኛ ጀማ ነው። ስብሰባው ራሱ ታማሚዎች ናቸው እንዳለ። ሰምተሃል አይደል? ግን ማታ የተባለው ቪዲዮ የለቀኩትን አይተሃል ጋዲ? ሪፖስት አድርጌዋለሁ። ማለት ቀጥታ እኔ የሚቀበለው ከኦርቶዶክስ ቢፈቀድልን ከኦርቶዶክስ ሂጄ ነው የሚቀበለው ቅዱስ ቁርባን። ከእናንተ ጋር ህብረት የለኝም አልቀበልም አለ እኮ ዳዊት። እሱን ማታ ሰምቼዋለሁ። አረ ችግር የለውም ዲቫ፣ ወደኛ ቤተክርስቲያን መተህ ተጠመቅና ትቀበላለህ ቅዱስ ቁርባኑን። ችግር የለውም መጠመቁ ይቅደም ብለን ነው። ደስ ይለናል እውነት። እኔም እንደ ቸርች በቃ ተሰብስበው በጋራ ቢመጡና እንደ ቸርች ያው ስር ቢገቡ መልካም አይደል? አረ ማታ እስኪ እግዚአብሔር ከፈቀደ ምናምን ከቆየን በሰፊው እንገባበታለን። ቪዲዮዎችንም እየሰማ ምናምን ነገር በስርዓት እዮባ ምንድን ነው የሚለው ኮመንት ላይ የሚቀበው እንደው ሁሌ በቃ ነገር ነው የሚፈልገው። አሊ ደህና ነገር እንኳን ቁም ነገሩን አያይም። አብቱ ማለች ልጅ ያጀማ አላችሁ እንዴት ከእናንተ ነው የሚቀበለው አለ። የሚቀበለው መኩታተው በጉልበት ሌላ ሰው ላይ እኛ ነቀለሜ ላይ ማታ እያለገጥን አሁን ጭዊውን ወደ መኩ አታዙረው። መኩ ላይ እኮ አይደለም ገለጻው ላይ ነው። ፒስ ነው። እንዴት ናችሁ? የማታ ላይም አለን እዮባዬ ሁሉ ፒስ ብሮስኪ አለና ምንድነው ጌርሳም እዚህ ሰውዬ ስር ከተውት የሆነ እግር መሰለህ እኮ ሰማዩ ወይ
የቀለሜ የታመመው እግሩ ያን ሁሉ ዶላር በልቶ የቀለሜ ብጉር መሰለ በለኝ። አፍርጠው አፍርጠው ደስ ይላል። ዛሬ ይመቸን እንጫወት እስቲ አንዳንዴ እንኳን። አይ ቀለሜ ራሱ ፓፓ የመረቀነ ሰው ነው የሚመስለው። ምን አይነት ፎቶ ነው የመረጡለት? ፈናል በሞቀ አቅም ሆኖ ብጉሩን አፍርጠው አረዩ። አይ ጸዴ ምሽት ነበር የማታው፣ ተመችቶናል። ሰማ ድንገት አንዴ ተሳስተው ደፈር ብሎ ማውራት ቢጀምሩ ስንት ሰው በቃ አንድ ልጅ ገብቶ ኮመንት ሲጠውን አይታል። እኔ ራሴን ለጊዜው ከየትኛውም ቤተ እምነት ራሴን አግልያለሁ እንዲህ የሚባል ነገር አላውቅም። ተመስገን ነው የሚባለው። ስማ ደግሞ እኮ ሲጀመር መካነ ኢየሱስ ነው ያደግኩት አለ። አይ ተሳስቶ ነው አላደገም። እርግጠኛ ነኝ አላደገም። በአጭር ነው የቀረው ነው ማለት እንዴ። ሀናን ያሏትን አልሰማም እንዴ? ታድሶ ናት እኮ አሉ ከትግራይ ክልል መቀሌ ያለ አንድ ከሳቴ ብርሃን ነው ብርሃን አሏታ። ዘባዩዋ እኛ ስንት ጊዜ እንደዚህ ብለን ስንናገር የለም እንዲህ የሚባል ነገር ብለው አናለጠፉላት። አሁን ታግ ወደዳኔና እነሱ ከተቃወምኩ እኮ በቃ የሆነ ነገር ነው የሚሰጡት አርጋ እንዲህ ኢዮባ ኮሜንት አንዱ ደግሞ ምን ቢል ጥሩ ነው ኮሜንት ላይ ሲጀመር እኮ እሷ ጠጥታ ነው የምትገባው አላለ። በጌታ ኧረ ወይኔ ጭከናችሁ ይለያል። ክርስቶስ ኮሜንቱን አንብበው ኢዮባ የተለጠፈውን ኮሜንት አንብበው እስቲ ኢዮባ መኩ ስክሪን ላይ ኧረ ገጣ ጨብጥ ነው ያለው። ባምቡሌ እንዴ እኔ እኮ ኧረ ወይ እንደዳን ያለ ሰላም በሉላት እና ተቀላቀል። አንተሽ ሰላም እንዴት ናችሁ? አደርን እኮ በጌታ ስለዛ ነው እኮ መነሳት አቅቶኝ ነው የተኛሁት። በስመ ዮሐዴ ሰላም በለ ሰማው ተኛው እኮ ማታ የጨብጡ ታሪክ አልደረስኩበት እየሰማው ተኛው። ኧረ 8 ሰዓት ሆነ ማለት ተኛውና ከዛ ነቃው። ምን እንዳነቃኝ ባላቅም ብቻ ተመልሼ ስነቃ አሉ። በስማ እስከ 8 ሰዓት እስከ 8 ሰዓት 8 ተኩል አንትሽ በጣም ረጅም ሰዓት። የቲክታክ ሉተራን የሆነ ጨብጥ ወይም ባምቡሌ የሚባል በሽታ ሳይዛቸው አይቀርም ደንዝዘው አላላል። አንዷ ደግሞ ምን ብትል ጥሩ ነው ይዋድ ስማ የቲክቶክ ዋና የመሬቷ እያሉ ከርሞ አሁን ደግሞ ሉትራን ራሱ የቲክቶክ ዋና የመሬቷ ማለት ጀምሮ ይመቻቸው። እኔ እኮ የቲክቶክ ሉተራን ማለት ጀምሮ ይድባቸው የመሬቷ የቲክቶክ እያሉ እኮ ነው ያሉት። አሁን ራሱ እዚህ ላይ ስንት ቤተ እምነት ታገኛለህ ዮሐዴ? እዚሁ ላይ ራሱ ካሉት ገስት ላይ ስንት ቤተ እምነት ናቸው? ላይ ራሱ ስንት ናቸው ትላለህ እንዴ? በነፍስ ወከፍ የየራሳቸው እምነት ያላቸው እኮ ናቸው ሁሉም። ኦኬ አንቾ አይ ቲንክ አንቾ ሙሌና ዴቭ ብቻ ናቸው አይ ቲንክ እዚህ መካነ ኢየሱስ ያሉት። ከላይ ኤርሚያስም አለ ዜዶ ኤርሚያስ ሙለታ ኤርሚያስ አለ። ሉትራን ነው እንዴ? ሙለታ ሌላ ነው። ዮሐዴ
ሶስት አራት ናቸው። ወይ ስማ ትናንት አሁን ዜድ ቲክቶክ ገዝት ላይ ገባ ምን ሊያወራ ነው እንዴ? እንዳወራ ታውቃለህ? ፍቅር ይሻለናል ሊል ነበር የገባው። ግን ደግሞ እሱ ፕሮፋይል ኦርቶዶክስ ነው ያወራ፣ ስለ ኦርቶዶክስ ነው ያወራ ማለት ኦርቶዶክሳውያን ባይዘው አራት እናገሩ እያለ እና ወደ ራሱ ወደ አንድነታቸው የሚመልሳቸው እሱ ነው። በቃ ኦርቶዶክስ ላይ በቃ አንደኛ ቆሮንቶስ 10:2 ሰዎች አልሰማም ይሰማል አንድ መኩ ላይ ጴንጤዎቹ ቃሌና እንትና ማለት ነው ኤፍሬም ለጥምቀት አይደለም ብለው ነበርና የዮሐንስ አፈወርቅ እዛ ላይ የሰጠው ሆሚሊ ሲታይ እንዴት እንደደነገጡ ልነግርህ አልችልም። እሱ ላይ ነበርክ ሰዓት ላይ አንደኛ ቆሮንቶስ 10:2 ላይ ሙሴን በደመናና በባህር ተባበሩት ሙሴ ጥምቀት አይደለም አሉ። መጀመሪያ እንትኖቹ ጴንጤዎቹ አይደለም ብለው ነበር። ከዛ በኋላ ልክ ሆሚሊው ሲነበብ የዮሐንስ አፈወርቅ ሆሚሊ ሲነበብ ስለ ጥምቀትና ስለ ቁርባን ነው የሚያወራው እና በዛ ላይ ኮቨነንቱን እያስረዳቸው በቃ የሌለ ድንጋጤ ውስጥ ነው የገባው ቃሌ ራሱ አንዴ ቃሌም እንደዛ ብሎ ሆሚሊውን እያነበበ መጀመሪያ ጥምቀት አይደለም ብሎ ነበረ። ከዛ በኋላ ጥምቀት ነው ብሎ ቀጥታ ባፕቲዝም ብሎ ያመጣለታል ትርጉሙ ማለት ነው። ያኔ ነው በቃ ድንብርብር ወጣ ቃሌ ራሱ። አልሰማዋቸውም እኔ ቀጥሎ ያለው ሌሊት ነው ከተኛን በኋላ ከተኛችሁ በኋላ ነው ሌሊት ነው መጣሱ ከተኛችሁ በኋላ ኦልሞስት አንተ ከባዶች እኮ ናቸው። እግዚአብሔር እንደ ኃይለኛ አባት እንደሚቀበል እንዴ አይልም ምናምን ይላሉ። ሲከፈት ጉድ ነው። የኤፍሬምን ሳልሰማህም እንደ ለማለት አልፈልግም። ጥያቄው የኤፍሬምን ሰማኸው አይደል? የትኛው ጥያቄ? የቤተ ክርስቲያን አባቶች አልቀበልም፣ ሉተርም ካልቪንም አልቀበልም ምናምን ነገር አለና ከዛን ጠየቀው ማለት ነው። እንደዛ ከሆነ ለምሳሌ ዮሐንስ 3 ላይ እኔ ለጥምቀት ነው ላለው አንተ ደግሞ አይደለም ትላለህ፣ ማን ይዳኘን ሲለው አየ ከጅምሩ ነው የተሳሳትከው፣ እኔ አልቀበልም መቻልኩ የቤተ ክርስቲያን አባቶች አላለ። ደግሞ አባባሉን ይላል። በስመ አብ ሲያቅ አባ ሳክሶ አንድ ይፈተው መስለኝ እሱ ሳክሷ ከባድ ነው። ማኩ የቅድሙ ፎቶ መልሰው እስኪ በእናትህ ያ እሺ ቆስቲ እንዴ እና ደግሞ ካሜራውን አዙረው መሀል ላይ እነሱ መሀል አንተ ጥልቅ ስትል ስትገባ ጥሩ ስሜት እየተሰማኝ አይደለም። ከዙ ጫታዎች እየመጡ ነው። ያው እንዲህ ሲመጣ እሺ ስማ ዮሐዴ ጌርሳምን አየሃት እንዴ? የቀለም የብጉር መስላ አፍርጠዋል ነው እኛ አረየው አቀስ ይላል። ይሰማል ድምጽ ኤፍሬምን እና ድምጧ። እሺ ስማ አዎ ክፈት ነው ጆን ሃርዲን እንትን ብለዋል፣ ሉተር እንትን ብለዋል ምናምን ብዬ አንድም የምቀበለው አንዳቸውንም አልቀበልም። በዛ መንገድ አንድ የመጀመሪያ ከአፖስቶል ፋዘርስ ጀምሮ ከቸርች ፋዘርስ ጀምሮ አልቀበልም። ቸርች ፋዘሮችን ወይም ጉባኤቶችን በሙሉ የማትቀበል ከሆነ ይፋ ዮሐንስ ወንጌል 3:5 ላይ እንምጣና
ከውሃና ከመንፈስ እውነት ሰው ከውሃና ከመንፈስ ካልተወለደ እግዚአብሔር መንግስት አያይም የሚለው ላይ እሱ ላይ አሁን እኔ ጥምቀት ነው እላለሁ። ቆይ ጥያቄ ልጨርስ። አይኔ አይደለሁም ሌላ ሰው ገብቶብህ ነው። እዛ ጋ አሁን እኔ እሱ ጥምቀት ነው እላለሁ፣ አንተ ደግሞ ሌላ ነው ልትለኝ ትችላለህ አይደለ? ሐዋርያቶች የሚሉትን ቃሉ የሚለውን ብቻ ነው የምቀበለው ብለሃል። እና ሐዋርያቶቹ መልእክቱን ሲጽፉ ከነ ኮመንተሪ ነው የጻፉልን ወይ? አንደኛ ከነ ኮመንተሪው ቆሮንቶስን ሲጽፉ ይሄ ማለታችን እንዲህ ነው ብለው ከነ ማብራሪያው ከነ ኮመንተሪ ነው የጻፉልን ወይ? ከነ ኮመንተሪው ካልሆነ ደግሞ ለምሳሌ ወንጌል 3:5 ላይ የተለያየ መረዳት አለን እኔና አንተ። ማን ነው የሚዳኘን? ቸርች ፋዘሮችንም ማትቀበል ከሆነ ጉባኤቶችንም ማትቀበል ከሆነ ማን ነው የሚዳኘን? ኦፍኮርስ እንደዚህ ቸርች ፋዘርስ ማትቀበል ከሆነ ብዙ ነገር ያነሳው ነገር ትክክል፣ እንዲህ ጉባኤቶችን ማትቀበል ከሆነ ያልከው ትክክል አይደለም። እሱ እኔ ቸርች ፋዘርስን አልቀበልም የሚል ነገር ከኔ አልሰማህም። እንደዛም ቸርች ፋዘርስን አልቀበልም የሚልም ክርስቲያንም አይኖርም። እሱ ትክክል አይደለም። ቸርች አሁን እኮ የቸርች ፋዘርን ሉተርንም ቢሆን ካልቪንም ቢሆን አልቀበልም ስትል የሰማው መሰለኝ። እየመለስኩ ነው። አልሰማህም። ሚስኮት ካደረኩ ቀጥልሽ። ከፍተኛው ነው ሚስኮት ያደረገኝ እንጂ ሶሪ። እሺ ቀጥልሽ። ከተቀበልክ ደግሞ ሌላ ጥያቄ አለ። እኔ ሙስሊም አይደለሁም እኮ እኔ እንኳን ሉተርን እና ጆን ካልቪንን ምናምን አንተንም እኮ ሼኩንም እቀበላለሁ የጨረሰው መጨረሻ ላይ ይሄ ነው የመጀመሪያው። ሙስሊሞች ይድናሉ ምናምን አይነት ነገር ብሎ እሺ ሙስጠፋ እላለሁኝ። ሚውት አደረጉኝ። እንዲህ ማን ነው ደግሞ እንደዛ ያለው? ኤፍሬም ነው። ስማ ጠዋት ምን እንዳለ ታውቃለህ? ኤፍሬም ማለት ነው ጠዋት ድነናል እየዳንን ነው እንድናለን ምናምን የሚለው እንትኖች እየተከራከሩት ማለት ነው። እባክህ እንቅልፍ ይመጣል ትንሽ ከቆየሁ ማርያም ታማልዳለች ብዬ ነው የምተኛው። ልተኛ አሁን አለ። ደግሞ በጣም የሚገርም ወይ ማለት ነው ኮሜንት ላይ ሲሳደቡ ማለት ነው ሉትራኖቹም ጴንጤኮስታሎቹ እንዴ ከእናንተ ጋር ቁርባን አንቀበልም ምናምን ይለናል እንዴ ከኦርቶዶክሶች ጋር ለመቀበል ምናምን አለ። እንዴት ነው ይሄ የወንጌል አማኝ የሚሆነው አላሉ። መድኃኒዓለም አስበዋል። ማይቀበሉትን ቁርባን እሱ ከኦርቶዶክሶች ጋር ነው ምናምን ስላለ ደብሯቸው ማለት ነው። አንተሽ እስቲ እሱን አሰማን። የሰባቱ ጎረምሶች ውስጥ ግባና እሱ የተናገረውን ይሄ ቅዱስ ቁርባንን ከነሱ ጋር አልካፈልም ህብረት የለኝም በቃ በቅዱስ ቁርባን ዙሪያ ያለው ማለት ነው ዳዊት እና ሁሉንም ይቀበላሉ አለ። በመጽሐፍ ቅዱስ ፊልተር አድርጌ አላለም። ሼኩንም ይቀበላሉ፣ ሙስሊምንም ይቀበላሉ፣ ሁሉንም ነው የሚቀበሉ። ግን በመጽሐፍ ቅዱስ ነው ፊልተር የማደርገው አለ። ክፈትልን አንተሽ። የትኛው ፊልተር ነው? የቲክቶክን ነው? አይሰማም እኮ በቲክቶክ ፊልተር ነው ላይቭ የሚገባው። ከባድ ሰው ጌታን እንደዛ አለ። እሺ ሼኩንም ይቀበላሉ፣ እስላሙንም ይቀበላሉ፣ ሁሉንም ነው የሚቀበለው። ነው የማልቀበለው የለም። እና በመጽሐፍ ብቻ ነው የማይቀበላም እኮ እኔም ብቻ ነው የማይቀበለኝ። አንተ ሂድ ክፈት እንዳንጸባርቅብን አንተሽ። አይሰማም፣ ታፍኗል አንተሽ። እሺ አይ ቻርጅ ሰክቼ ስለነበረ ነው። አሁን ሲሰማል ሄደን መውሰድ አንችልም ማለት ይሰማል። ጴንጤኮስታሉ ጋር ሄጄ መውሰድ አልችልም። ይሰማል። ቆራቢ አባል የሚባል ነገር አለ።
ቆራቢ አባል ብቻ ነው የሚወስደው ማለት ነው። ማንም ሰው ገብቶ መውሰድ አይችልም። የእኛን ነግሬ ያለው እኔ የነበርኩባት መካነ ኢየሱስ ክሎዝድ ነው፣ ሳክራመንቱ ክሎዝድ ነው። ይሄ እንትናችን ነው። ሄደን መውሰድ አንችልም ማለት ፔንቴኮስታሉ ጋር ሄጄ መውሰድ አልችልም። ነገር ግን ኦርቶዶክስና ካቶሊኩ ራሱ ያመጣውልን ተመሳሳይ ስለሆንን ነው ያልኩ። ተመሳሳይ ስለሆንን እዛ ሄጄ ውሰድ ብባል የሚከብደኝ አይደለም ነው። እነሱ ራሳቸውም እኮ አያስወስዱኝም የእነሱ እንትን እስካልሆንኩ፣ ግን ተመሳሳይ ስለሆነ እዛ ውሰድ ብባል አይከብደኝም። ፔንቴኮስታሉ ጋር ግን ውሰድ ብባል አልወስድም ነው ያልኩት። ትክክለኛውና እውነተኛውን ነገር ነው የተናገርኩት። እዚህም ያቆምኩት ማለት ነው። እዚህም አሁን ያለሁበትን ከፔንቴኮስታሉ ጋር ሳክራመንትን መውሰድ የጌታ እራት መውሰድ አቁሜያለሁ፣ አልወስድም። ለምን? ከኛ ጋር በጣም ሰፊ ልዩነት ስላለ ሜርሊ መታሰቢያ ብላችሁ ብቻ ስለምታምኑ፣ እኛ ደግሞ ለኃጢአት ስርየት ህይወትን ለማግኘት ለመዳን ብለን ስለምናምን ከኛ ጋር ተቀራራቢ የሆነ ነገር ካላቸው ጋር ነው ሄደን የምንወስደው። ከአንገሊካን ጋር፣ ከፕሬስቢቴሪያን ጋር፣ በፕሮቴስታንት ጥላ ስር ካሉት ጋር ከእነሱ ጋር መውሰድ እንችላለን። እንትን አይለንም ማለት ነው። የአብረካ መልክ እኮ የጌታ እራት እኮ የአምልኮ ማይከል እኮ ነው። አቋርጠህ ትወጣለህ ነው የአምልኮ የጌታ እራት ላይ አቋርጠህ ነው ትወጣው። አልወስድም ኖ እዛ ጋ እኮ አሁን ብዙ ጊዜ በኢትዮጵያ እንግዲህ የሚታወቀው የጌታ እራት በሚሰጥበት ሰዓት ወደፊት የሚወስዱ ወጥተው ነው አይደለም የሚወስዱት፣ ወይም ደግሞ እያዞሩ ዳቆኑ የሚሰጥ ከሆነ አልወስድም። ስለዚህ አምልኮ አሁን ቫሊድ አይደለም ነው አሁን አንተ እያልክ ያለው የጌታ እራቱ በሉትራን ስታንድ የፔንቴኮስታሉ የሳክራመንት እንትን ቫሊድ አይደለም ሜርሊ ስለሆነ ማለት ነው። ይህን ይመስላል። ቴንኪው ተመልሶ ልጅ አላለ እኮ ቫሊድ አይደለም ይላል። ቴንኪው ባል እኔ አሁን መምህር ማለት ምን ማለት ነው ቢለኝ አንዱ መሐረ አስተማረ ከሚለው የግዕዝ ግስ የተገኘ ሲሆን ትርጓሜውም በአማርኛ ሲገለጽ የሚያስተምር፣ የሚመክር፣ የሚገስጽ፣ የሚመራ፣ አርአያ የሚሆን ማለት ነው ብዬ እናገራለሁ። ነብይ ነኝ ሲል እሱ ነብይ ማለት ምን ማለት ነው ሲባል ለዚያ መልስ ነብይ ማለት ተነበየ፣ ተናገረ ከሚለው ግስ የመጣ ሲሆን በአማርኛም ሲገለጽ የሚናገር ኃላፊያትና መጻያትን የሚያውቅ ማለት ነው ብሎ ቢያንስችን ሌላ ተውት፣ ነገ ይመልሱላችሁ ይሆናል ሸምድደው ማለት ነው። ለጠቅላላ እውቀት ለሰው ይሆናል ብዬ ነው የተናገርኩት። ሌላ ቀን ልካቸውን ለማሳወቂያ ይሆን ነበር፣ ግን አናጣም። ሌላም ስላለን ሌላውን እንጠይቃቸዋለንና ሌሎቹ ፕሮቴስታንት ወገኖቻችን ግን እኒህ ናቸው ወይ የሚያስተምሩን? ነብይ የሚባሉት ፕሮፌት ነው የሚባሉት ሰዎች እኒህ ናቸው ማለት ነው። በአጭር ቋንቋ ሲገለጽ እንዲያ መሆናቸውን እንዲያውቁ በደንብ መግለጽ ጥሩ ነውና ዝም ብሎ የተሰጠኝን ተሸከሙ አይነት ነው እኮ የኛ ቤተክርስቲያን የተሰጣትን ሁሉ የምትሸከም አይደለችም። ገድላትን፣ ታምራትን፣ ሌሎቹንም መጻሕፍት በደንብ አድርጋ በመመዘኛ መዝና ማለት ነው። መመዘኛ ምንድነው ሲባልም ራሴን የሚመዝን ሲል ነበር። እኛ በቅድስና የተለኩ ሰዓት ላይ ተጥለው በዳህና የወጡ ውሃ ላይ ወድቀው ውሃም ያላበሰበሳቸው ሙት ላይ ተጥለው ሙት ያስነሱ መቃብር ያፈለሱ ናቸው። እንዲህ አይነት ምስጢራት ያላቸው መጻሕፍት አማን በአማን ብለን የተረከብናቸው ናቸው። ይሄኛው ደግሞ እና በጣም ድንቅ ነበር ለማለት ነው። ይዋድ ጥሩ ነው። ሌላ ነፍስ ያለው ድንገት ካለ ይምጣ። ምንድን ነው የድሃ ልጅ ስሙ ሀብታሙ ነው የሚባለው? ለወንጌል ድሃ ነው፣ በስሙ ሀብታም ነው። በርታ በሉት። ቃል ያሰማልን መምህር። ጥሩ አሉ። የድሃ ስሙ ነው ሀብታሙ አለ። ትንቢትም ሽታው የማያውቀው ሰው ነብይ ብለው እንደሰጡት ማለት ነውና እውነት ነው። የስሙ ትርጉም እንኳን አያውቀውም፣ ግን ነብይ ነው ለስሙ። ምንም አይነት የመጽሐፍ ቅዱስ ትምህርት እውቀቱ የለውም። የሆኑ ሰዎች መጀመሪያ ኦርቶዶክስ ነች የሰጠችኝ ያለ ማስረጃ ሲባል እንደማይወጣ ለካስ 81 ነው የምንቀበለው። ዘንድ ምን አለ በቃ አባቶች ይህንን የሚያውቁ ቆጥረው ሰጡኛል። እነማን ጥቀስ ሲባል ማወቅ አይጠበቅብኝም።
እንጂ ሙስሊም ቢሰጣቸውም አያውቁም። እነዚህ ሰዎች ማን እንደሰጣቸው ራሱ አያውቁም መጽሐፉን ማለት አይ ማን እንደሰጣቸው አያውቁም። ግን መጽሐፍ ቅዱስ የኛ ነው። እንደዚህ አይነት ደፋር እንደዚህ አይነት ድፍረት መሐመድ ቢሆንም ችግር የለውም ማለት እኮ። አዎ መሐመድ ቢሆን ችግር የለውም ማለት በጣም ከባዶች ናቸው። እና እንደዚህ አይነት ሰዎች ናቸው እንግዲህ አሁን ወንጌል አማኝ ነን የሚሉ ወንጌሉን አያውቁትም። የማን ወንጌል እንደሆነ አያውቁም። ማን እንደጻፈው አያውቁም። ግን ወንጌላውያን ነን ይላሉ። ከባድ ነው። እሺ ለዛ ነው ባይዘው አክቹአሊ የሆነ አብደላ ስለው የነበረው ለምንድን ነው መሐመድን ቢሰጠኝ ችግር የለውም ስላለ ማለት ነው። ስለዚህ መሐመድን የሚከተል ደግሞ አብደላ ወይም ደግሞ መሐመዳዊ እየተባለ ይጠራል። ስድብ እንዳይመስላችሁ። ሰው መጥቷል ተቀበሉ። እሺ ማን ነው? ፋሲካን ተቀበሉት፣ እየበላው ነው ይላል። ኦኬ እሺ እስፒር ሰላም በለንና እንቀጥላለን። ኦኬ ሰላም ብያለሁ ሁላችሁንም። ቀጥሉና በኋላ አንድ ነገር ምለው ነገር አለ። እሺ እስፒር እንኳን ደህና መጣ። ፋሲካ አቤት አቤት። ሰላም ነው? እንዴት ነህ? አለ ደህና ነኝ። ከየት ቤተ እምነት ነህ? ከፕሮቴስታንት። ከየት ዲኖሚኔሽን? ከመሰረተ ክርስቶስ። ኦኬ መሰረተ ክርስቶስ። እንትን እያወራን ነበረ መካነ ኢየሱስ እና መሰረተ ክርስቶስ አንድ ናቸው ወይ እያልን እያወራን ነበረ። አንድ ናቸው ብለህ ታምናለህ ፋሲካ? አምናለሁ፣ አንድ ናቸው ብዬ አምናለሁ። ግን እኔም ጥያቄ አለኝ፣ መጠየቅ ይፈቀድልኛል? ትጠይቃለህ? እሺ እሺ። በመዳን ትምህርት አንድ ናቸው? አዎ አንድ ናቸው፣ አንድ ነን። እሺ መሰረተ ክርስቶስ ሰው ለመዳን ምን ያስፈልገዋል ብላ ታምናለች? ሰው ለመዳን በመጀመሪያ ማመን። ሰው ባመነ ቅጽበት ይድናል ብላ ነው የምታምነው? አይ እንደዛ ብላ አታምንም። መሰረተ ክርስቶስ እሺ ምን ብላ ነው የምታምነው? ሰው ለመዳን ምን ያስፈልገዋል? አምኖ መጠመቅ አለበት። አምኖ ሲጠመቅ ነው የሚድነው ብላ ነው የምታምነው መሰረተ ክርስቶስ? አው ምክንያቱም ካመነ በኋላ የግድ መጠመቁ ስለማይቀር የሚድነው ድኗል። ስለዚህ ሰው ሲያምን ነው የሚድነው እንጂ ሲጠመቅ አይደለም ማለት ነው። አምኖ ሲጠመቅ ሳይሆን ባመነ ቅጽበት ነው ብላ ነው የምታምነው? አው ግን ካመነ በኋላ መጠመቁ ስለማይቀር ይጠመቃል። ካመነ በኋላ ይጠመቃል አይጠመቅም እኮ አይደለም። ሰው የሚድነው መቼ ነው የሚለው ነው የጠየቁ። ይጠመቃል አይጠመቅም አይደለም። ለምን ይጠመቃል የሚለውን በኋላ ስለምናየው ማለት ነው። አሁን በመሰረተ ክርስቶስ ትምህርት ሰው የሚድነው ባመነ ቅጽበት ነው ወይስ አምኖ ሲጠመቅ ነው ብላ ነው የምታምነው? መቼ ነው የሚድነው? አው ልክ እኔ ደግሞ ብዬ የምመልስልህ ልክ እንዳመነ ይድናል። ከዛ በኋላ ግን ይጠመቃል፣ የግድ ይጠመቃል ማለት ነው። ጥምቀቱ ለመዳን ያስፈልገዋል? አይ ጥምቀቱ ለመዳን ሲሆን ከዳነ በኋላ ግን ይጠመቃል። አሁን ይሄ የመሰረተ ክርስቶስ ትምህርት ነው። መካነ ኢየሱስ ግን ሰው ሳይጠመቅ አይድንም ብላ ነው የምታምነው አይደል? አዎ እንደዛ ይላሉ መሰለኝ። ስለዚህ ሁለቱም አንድ ነው ማለት ሰው ካልተጠመቀ አይድንም የሚለው ትምህርትና ሰው አምኖ ይድናል፣ ጥምቀት ግን ከመዳን ጋር ግንኙነት የለውም የሚለው ሁለቱ አንድ ነው ትምህርት። እስኪ ግልጽ አድርግልኝ። የአንተ ቸርች እምነቷ መሰረተ ክርስቶስ እምነቷ ሰው ሲያምን ነው የሚድነው ሲጠመቅ አይደለም ነው። የመካነ ኢየሱስ ደግሞ ሰው አምኖ ሲጠመቅ ነው የሚድነው እንጂ በእምነት ብቻ ወይም ደግሞ ይሄ ባመነ ቅጽበትና አምኖ ሲጠመቅ የሚለው ስቴጅ ማለት ነው። እነሱ ሲጠመቅ ነው የሚድነው ብለው ነው የሚያምኑት መካነ ኢየሱሶች።
እናንተ ደግሞ አይ ከመጠመቁ በፊት ባመነ ቅጽበት ድኗል ነው ብላችሁ የምታምኑ። ሁለቱ አንድ አይነት ትምህርት ነው። አሁን እንዳልከው ከሆነ አንድ አይነት ትምህርት አይደለም። ግን እኔ አሁን የመሰረተ ክርስቶስ ተከታይም አይደለሁም፣ አሁን እንተልከውም የሌሎችም ተከታይ አይደለሁም። ስለ ክርስቶስ መሰረተ ክርስቶስ ነኝ ብለህ ነበር? አዎ መሰረተ ክርስቶስ ነኝ፣ የምማረው እዛ ነው። ግን መሰረተ ክርስቶስን ውሸት ምን እንደሚያደርግላችሁ በፈጣሪ ካልሆናችሁ አትዋሹና በቃ እዚህ ማለት እውነት ያላችሁበት ስቴት መናገር የምትችሉ ከሆነና ዲሰንት ስትሆኑ ብቻ ኑ። አንዴ መሰረተ ክርስቶስ አንዴ እንዲህ ነኝ እያሉ እንትን ማለት በጣም ያስጠላል። ኤኒዌይስ ወርደ ተምረህ አንድ አቋም ወይም አንድ ቸርች ስትይዝ እና ኦኬ እሺ ካልወራ ነው። ከዚህም በፊት ተጠይቀው ነው። እሺ ቀጥል። አለው ዮሐድ አንበሳ አለው አጎቴ ሰላም ነው ወይ? እግዚአብሔር ይመስገን። የት ነበርክ ካልወራ? ያንተ ቸርች የት ነበረ? ቅባት ወንጌል ለሁሉም ይባላል። ይሄ ቅባት ወንጌል ለሁሉም። ቆይ ማን ያስወረደው? ቆይ አንዴ ና ግባ ካላወራ። ከዚህ በፊት ካራ ይል ነበር፣ አሁን ደግሞ ቅባት ብሏል። ና እስኪ ና ግባ። አታስወርዱት። ቆይ ምንድነው የምትቀባው? ቅቤ ነው ወይስ ምን ተቀበል ነው? ቅባት ይሆናል። ዘኒት ነው ምንድን ፓራፊና ና እስኪ። ኧረ የለም ላኮ ኢንቫይት ለማድረግም የት እንደገባ አዳለጠው እንዴ ዮሐድ ቅባቱ በጣም ተቀባህ መሰለኝ ወንድማችን። ትንሽ ሲሰይፉ አዳልጦ ሙስሊሞች ቤት ገባ መሰለኝ። በጣም ነው እንዴ የምትቀባው? አንሸራተተው አንተ። ኤኒዌይስ እሺ እስኪገባ ስፒር ቀጥል። ኦኬ ሰላም ብያለሁ መምህርንም ሁላችሁንም። እቺን ለቀን ከሰማችሁ አላቅም፣ ያው ቪዲዮ ተለቋል። አንዳንድ ስለ ኦርቶዶክስ የተነገረ ነገር አለ። ኦርቶዶክስ ማታምነውን አንዱ እሱ ነው። አንድ ማስታወሳችሁ ነገር ካስታወሳችሁ የዛሬ ስንት ዓመት እኔ የለቀኩት ቪዲዮ አለ። ኤርሚና ፓስተሩ ታስታውሳላችሁ? ስለ ስጋና ደሙ ያሉትን ነገር አንድ ቁራጭ ያው የዛ ጊዜ እንቻቻል ተብሎ ማንም አላወራም። በነገራችን ላይ በጣም ከባድ ነገር ነው። እውነተኛ ስጋና ደም ነው ብሎ የሚያምነው ሰው ይሄ ሲነገር ቀጥታ ኢየሱስ ክርስቶስ እንደተሰደበ ነው። ምንም አልተናገሩ። ዛሬ ግን ኦርቶዶክስ ስለተነሳች በጣም ብጥብጥ። ወንድማችን ዴቭ ያው ኦርቶዶክስ ጋር ሄጄ ትምህርቷ ስለሚመሳሰል ያው ስለሚቀርብ ብቆርብ ይሻለኛል ያለው እንጂ ያው ኦርቶዶክስን ማሰጥም እነሱም አይሄዱም። ግን እንደዛ ስላለ በጣም ትልቅ ችግር ሆነ። የዛሬ ስንት ዓመት ግን ቁጭ ብለው በጌታ እራት ሲያሾፉ ነበርና ምንም አልተባለም። ይሄን ለምንድን ነው ማነሳው? ነው ቪዲዮ ቆይቷል፣ ትቻለሁ እኔ እንትን ለማለት ብዙ መስራት ይችላል። ግን እስቲ ትንሽ የሉትራንን እንኳን ትምህርት ይረዱና ወደኛ ይቅረቡ እንዲህ በመረዳዳት በማለት። ግን የሚያሳዝነው ነገር ዛሬ እኛም እኮ በቃ ስጋና ደሙን እኮ እንደዚህ በቃ ተራ ነገር ነው አንልም ምናምን እያሉ ያወራሉ። ይሄን ነገር ለምንድን ነው ኦርቶዶክስ ላይ ያላቸውን ጥላቻ አላሳያችሁ ነው። ኦርቶዶክስ ባትጠራ ኖሮ ይሄ ሁላ ክርክር አይሆንም ነበር። ለምን ኦርቶዶክስ ተጠራች?
ርዕሱን ከመጀመሪያ ጀምሬ ስለነበርኩ ኦርቶዶክሳውያን ክርስቲያኖች ናቸው፣ ክርስቲያኖች አይደሉም ተብሎ ስለ ኦርቶዶክስ ነው ራሱ ርዕስ ተደርጎ የገባው። በዚህ ምክንያት ነው ወደዚህ የመጣው እና ስጋና ደሙ አናቃልልም ካሉ ጴንጤቆስጤ ኤርሚያስና ፓስተሩን ለምንድን ነው ያልተናገሩት? እንደውም አሁን ሁለቱንም ቪዲዮ አወጣለሁ። ተራ ቂጣ ነው። አንድ አይጥ በልታ መንግስተ ሰማያት ትገባለች አትገባም እያሉ በጉባኤ ደረጃ ሲከራከሩ ነበረ፣ እያሉ ሲያሾፉ ነበረ። ይሄ ምንድን ነው የሚያሳየው? ለጌታ ስጋና ደም ወይም ለቁርባን ወይም ለጌታ እራት ያላቸውን እይታ ነው አይደለ? አንድ ሰው አልተናገረም። አንድ ሰው በፌስቡክም ለቅቄዋለሁ፣ ቲክቶክ ገና ሳይጀመር በቲክቶክም ለቅቄዋለሁ። አንድ ሰው እንደውም ምንድን ነው የሚለኝ? ታዲያ ቂጣ ነው እኮ ታዲያ ምን ይበል? ቂጣ ከሆነ ቂጣ ነው እያለ እንትን ሲል ነበረ። እዚህ ላይ ማሳያችሁ ነገር ምንድነው? ትምህርቱ ስለ ኢየሱስ ክርስቶስ ወንጌል ወይም ስለ ኢየሱስ ክርስቶስ ምንም ደንታ አይሰጣቸው። እነሱ የሚፈልጉት ኦርቶዶክስ ላይ በቃ ከኦርቶዶክስ ተቃራኒ መሆን ነው። ኦርቶዶክስ አትጠራ፣ ኦርቶዶክስ እንትን አትበል። እስቲ እዚህ ላይ አንዳንድ ነገር ባሉ እሺ ስፕሮስ እግዚአብሔር ይስጥልን። አክቹአሊ የዛሬ 2 ዓመት 3 ዓመት በፊት ገደማ በፌስቡክም ወደ ቲክታክ ሳይመጣም በፊትም ነው አንድ ፓስተር ጋር እንደዛ ሲል 7 ዓመት ይሞላዋል። 7 ዓመት 6 ዓመት ይሞላዋል። ቲክታክ ሳይጀምር በፊት ማለት ነው። አስቡት የጌታ ስጋና ደምን በዚህ ልክ ሲያንቋሽሹ፣ በዚህ ልክ ማለት ነው። ያውም ደግሞ በአንድ ህብረት ሆኖ አይ አንድ ነን ሲሉ የነበሩት ማለት ነው። ዛሬ ላይ ግን ኦርቶዶክስ ትክክል ናት፣ ስጋውና ደሙ ላይ ያላት ትምህርት ትክክል ናት፣ እዛ ሂጄ ቢቀበል ይሻለናል ከእናንተ ሲል ተንጫጩ ማለት ነው። ሁሉም ማለት ነው። ማታ ላይ እስከ 9 ሰዓት ነው እንትን ያሉት፣ እስከ 9 ሰዓት ማለት ነው ዲቤት እርስ በርስ። ይሄ ምንድን ነው የሚያሳየው? እንድታስተውሉ የሚፈልገው ማለት ነው። ደጋግ ፕሮቴስታንቶች፣ ደግ ልብ ያላችሁ ማለት ማስተዋል የምትችሉት ቤተ ክርስቲያንን ምን ያህል ለመቃወም የጌታ ቤተ ክርስቲያን እውነተኛቱ የጌታ ቤተ ክርስቲያን ለመቃወም ምን ያህል ህብረት እንደሚያደርጉ በቃ ለመቃወም ብቻ እርስ በርሳቸው በዚህ ልክ ተቃራኒ ትምህርት ሆኖ የጌታ እውነተኛቷን ቤተ ክርስቲያን ለመቃወም ግን ምን ያህል እንደሚሄዱ ትመለከታላችሁ ማለት ነው። በቃ መጨረሻ ቤተ ክርስቲያን ላይ ምን ያህል እንደምነሱ። ይሄ ደግሞ ከየትኛው መንፈስ ነው ከተባለ እውነተኛ የጌታ ቤተ ክርስቲያንን የሚቃወም የትኛው መንፈስ ነው ከተባለ ከክርስቶስ ሳይሆን ከሌላ ነው ማለት ነው። እውነተኛ ጌታ ቤተ ክርስቲያን የሚቃወም እርሱ ከዲያብሎስ ካልሆነ ከጌታ አይደለም። ስለዚህ እንድታስተውሉ ነው። በቃ ትምህርታችሁን እንድፈትሹ። ዛሬ ላይ ጴንጤቆስታልና በሁለቱም ሳይድ የተቀመጡት ሲከራከሩት ያሉት በቤተ እምነት ደረጃ ማለት ነው አንድ አይደለም በፍጹም ማለት ነው። አንድም ሆኖም አያውቁ። ስለዚህ የት ናችሁ? የት ነው ያለሁት? እውነተኛ የጌታ ትምህርትን ቃልን ተቀብያለሁ ብላችሁ እስቲ ቼክ አድርጉ። ራሳችሁ መርምሩ። በጣም ያሳዝናል። የእውነት የጌታ ስጋና ደምን በዚህ ልክ መሳደብ በጣም ነው የሚያሳዝነው። ለእኛ ያኔ ስንሰማ በጣም በቃ የዛሬ 3 ዓመት ምናምን አካባቢ በጣም ነው የደነገጥነው። ግድም አይሰጣቸውም እነሱ ትምህርት ምንም ግድ አይሰጣቸውም። በቃ ምንም በል ቫሊድ አይደለም የእናንተ ተብሎ ኦኬ ብሎ ዝም ያለ ጭጭ አፍልቼ የነበረ ነው ያልሽው ይሆን? እንደዛ እኮ ነው ያለው። ማታ ሙለታ እንደዛ ነው ሊትራል ያለው። ምናልባት መምህር ግን ሀሳብ ካላቸው በትና ከዛ እያጠቃለልን እንሄዳለን። አይ በቃ ብዙም የምጨምረው ነገር የለኝም። በጥቅሉ እዚህ 1100 ሰው ይታየኛል። ከዚህ መካከል አንድ 800 900 የኛ ልጆች ቢሆኑ ከ200 ማያንስ የፕሮቴስታንት አባል እንዳለ መገመት አያዳግትም። ራሳችሁን መርምሩ። በሚያልፍና በሚጠፋ እልህኝነትና የስሜት መንፈስ ዘላለማዊ ሀገራችሁን እንዳታጡ አደራ ለማለት እንወዳለን። የሆነ 2 ወር ተፈርዶብሃል፣ 1 ወር ታስረሃል የሚባልበት ሀገር አይደለም ምን ሄደው ዘላለማዊ ስለሆነ በዚያኛው እንዳትጎዱ ነው። ወደዚህ ስለመጣችሁ እንደ ደላላ የኛ ኮሚሽን የለንም።
ስለቀራችሁም ደግሞ ገሌን ለምን ሳታመጣው ቀረ ብሎ የሚከሳ አምላክ የለም። የእግዚአብሔርን ቃል እንናገራለን። ጠልተናችሁም አይደለም። የቆማችሁባት የክደት መንፈስ ለነገ ህይወታችሁ መልካም አይደለችም ብለን ነው ደጋግመን የምንነግራችሁና ቤተክርስቲያን ቅድም ዮሐዴ ሲጠይቀው መልስ ላለመስጠት የዚያን ያህል የተጨነቀው ፕሮፌት የሚባለው በእርግጥ ያውቀውም ቢያውቀውም አይመልስም። ለምን ካላችሁኝ መልሱ የሚሆነው ከምን አገኘው ለሚለው ጥያቄ ቤተክርስቲያን ስለሆነ ማለት ነው። መልሱ ቤተክርስቲያን ከሆነች ደግሞ አይልም ቤተክርስቲያን ሰጣን ነው አይልም። እንደ ክብሪት ከማይደሩ ወጣ ዙራ እንደምትማተው ሁሉ የወጣችበትን ማይደር ከቤተክርስቲያን ወጣ ዙራ ቤተክርስቲያንን የምትወጋ የፕሮቴስታንት ተቋም ከምንም በላይ የሚያሳዝን ነውና በዚያ ልክ ለቤተክርስቲያን ጥላቻ ማሳየት በእውኑ ቤተክርስቲያን ምን በድላ ነው ብለን ቁጭ ብለን ስንመረምር አንዳችም ጥፋት እናጣባታለን። እንዳማኝ ሳይሆን ዝም ብላችሁ እንደ ሀገር እንደ ተራ እንደ ገለልተኛ እስኪ የበደለችው ግን ምንድን ነው? ብራና ቀርጻ ብዕር ዳምጻ ቀለም በጽጻ ታሪክ ጽፋ ባስቀመጠችው ሀገር ባስተላለፈችው መልእክት በተናገረችው ትምህርት ቢችሉ ይመሩበታል። ካልሆነ ደግሞ ግን ከምድረ ገጽ ለማጥፋት ይሄን ያህል ጥረት ከምን የመጣ ነው ብለን ስንመረምር በእውኑ እንግዲህ በራእይ እንደተነገረን ወቆመ ውእቱ አርዌ አንጻረ ይእቲ ብእሲት ከመሶበ ወለደት ይብላ ሕፃና የሚል አለ ራእይ 12 እና ክፉ መንፈስ ሊዋጋት ቆመ የተባለችዋ ቤተክርስቲያን ናት። አንድም ድንግል ማርያም ናት ይላሉ መተርጉማኑና ልቦና ይስጣቸው ነው ልንል ምን ወደው ቃለ ሕይወት ያሰማልን። ድንቅ ጊዜ ነበረ። ርስት አድርገን ለምንጠብቃት ለእግዚአብሔር መንግስት ተስፋ ለምናደርጋት የመጨረሻዋ ሕይወት ሁላችንም እኛም እናንተን ካገለገልን በኋላ የወደቅን እንዳንሆን ጸልዩልን። ያመናችሁት ጽኑ፣ ያላመናችሁት መርምሩ፣ ወደ ራሳችሁ ተመለሱ፣ ቆሙና አስቡ የሚመራኝ ማን ነው ብላችሁ ማለት ነው። ምናልባት እየመራችሁ ያለው አይነ ስውር ከሆነ ክሌሆሙ ይወድቁ ግበ እንዳለ ጌታ ሁለቱም ሂዶ ገደል መግባት ነውና ስመ ፍካሬውን የማያውቅ የስሙን ትርጉም የማያውቅ ሰውዬ ነው እየመራችሁ ያለ። ስለዚህ እንዳትወድቁ ተጠንቀቁ ለማለት ነው። ምክንያቱም አይነ ስውር ነው የሚመራችሁ። እኒህ ደግሞ ገደል ይገባሉ ይላል ወንጌልና እንዳትገቡ ቁሙና ማን ነው የሚመራ ይበሉ። ሲሆን ለመምራት ሞክሩ፣ ካልተቻላችሁ ግን የሚመራችሁን ምረጡ። እግዚአብሔር ይስጥልን። ዲያቆን መኩ አመሰግናለሁ። እሺ እግዚአብሔር ያክብርልን። መምህር ቃለ ሕይወት ያሰማልን። ተጠቀሙበት፣ የሰማችሁ ምክሩ ተጠቀሙበት። ልቦናችሁን ከፍት አድርጋችሁ ዮሐዴ ኦኬ እሺ ቪዲዮ አለ እስቲ ያሳየን። አሁን እኮ የሚያስጠላው ነገር ምንድነው? ማታ ላይ ድጋሚ ይገባሉ። አሁን መታረቂያ ሆና የምትታየው ኦርቶዶክስ ላይ ካላወሩ በስተቀር አይታረቁም። አሁን በዚህ አካሄድ ሁለቱም በጣም ተቃራኒ ሆኖ ታይቷል፣ በግልጽ ማለት ነው። እና ኦርቶዶክስ ያነሳሉ፣ ስሟን አንስተው ነው የሚታረቁባት። በጣም ማንን ያላስታረቀች እቺ ቤተክርስቲያን ግን ሁሉንም ነው የምታስታርቀው። ቀጥል ዮሐዴ። አንተ ግን ለትምህርትና ለራስህ ተጠንቀቅ ተብሏል። እንግዲህ ለትምህርቶቻቸው የማይጠነቅ ከሆነ መካነ ኢየሱሶች አሁንም ሰውን የሚያዩ ከሆነ ኦፍኮርስ ሊያፈገፍጉ ይችላሉ። ዳዊት ከመጣ ግን እኔ እንዳየሁት ለትምህርቱ ምናምን ምንም ወደኋላ የማይል አይነት ሰው ነው። የሚያምነውን ምናምን ለመናገር ወደኋላ የሚል አይደለም፣ እኔ እስካየሁት ማለት ነው። ቲክቶክ ላይ ብዙ ቆይ ከነሱ ጋር ዮሐዴ ቄስ ነው እያሉ ነው። ቄስ ሉተራን ቄስ ነው። አዎ ለዛ ነው እንትናም እንትን ዲያቆን ዶክተር ናኦልም ባይዘወይ እሱም እንደዛ አለው መሰለኝ እንትን ቄስ ይሁን ምናምን ፓስተር ይሁን አላውቅም። እሱም ምንድነው ይሄ በጣም ለመካነ ኢየሱስ ትምህርት በጣም እንትን ኮንሰርቫቲቭ የሆነ ነው እምነቱን በደንብ ለመግለጽ ማለት ነው። ከእንትና ጋር ተወያይተው ጥምቀት ለድህነት ብለው አሳምነው ተላክቷል ከከናን ጋር ማለት ነው። እና ሁለቱም ነው እኔ ቲክቶክ ላይ ካየኋቸው አቋማቸው ትምህርታቸውን ለመግለጽ የማያፍሩ እና ለዛ ነው ዛሬ እሱ የለም
ሌሎቹ እየገቡ በቃ እንትን በሉ ይቅርታ ይጠይቅ አይወክለንም ምናምን ለማለት ሲሞክሩ የነበሩት እሱን ነው። እና እስቲ ዞሮ ዞሮ ይሄ አቤልም ምን እንዳለ እንስማው አንዴ። ኤፊ ጋር ግን በትምህርት ደረጃ ኤፊ ጋር መተን በምንነጋገረው ደረጃ ደግሞ አንዳንድ የሉተራንን አስተምሮ ስንጠይቅ ወር ስናስተምር በጣም የምትደነግጡ ሰዎች ምንም ማድረግ አንችልም። የተጠየቅነው ነው መመለስ ግዴታችን ስለሆነ ተናፉ እያየዋቸው ነው ከታችን። ይህን ሁሉ ቀውስ ያመጣው ሉተራን የሚያምኑትን እምነት ስላስረዱ ነው ብለህ ታምናለህ? ወይ በሉተራን ዶክትሪን የተናደደ ህዝብ ነው ብለህ ታምናለህ? ያው አንዳንድ ነገራችን እንትን ነው ላይክ ወደ ኦርቶዶክስ የተጠጋ አይነት የሚመስል ነገር አለ። ያ አይደለም። አንድም ሰው በሉተራን ዶክትሪን የተናደደ የለም። ተናደውም አያውቅም። አጋጥሞን ስለሚያውቅ ነው። ይፊ አይደለም። አሁን የሁሉ ብጥብጥም የመጣው ጭቅጭቅም ንትርክም የመጣው መጀመሪያ ዋናው 80% የሚይዘው ነገር ምንድን ነው? አይ እኔ ከፔንቴኮስታል ይልቅ እዛ ሄጄ ሳክረመንት እንወስዳለን። በቃ ብጥብጥ የፈጠረው ይሄ ነው። ቪዲዮዎቹም ተቆርጦ የተለጠፉት አየህ። አሁን ይሄ አሁን ከእናንተ ቤተ እምነት ትምህርት ጋር ምንም ያገናኘው ነገር የለም። ኦኬ። እሱ ግን ከዛ ሀሳብ ውጪ የራሱን ፍላጎት ወይም ኢንተረስት ዝም ብሎ ተናገረና አጽንኦት ተሰጥቶ ነው ደግሞ የሚናገረው። እኔ እንደ ልቤ ነው ማውራው ምናምን እያለ ነው ሲያወራ የነበረው። እሱም በመናገሩ ብዙ ነገር ችግር አመጣ። አየህ፣ መስመር የምፈልገው ጥያቄ ስንጠየቅ፣ ለምሳሌ እኔ አሁን ከዚህ ውስጥ አንድ ጥያቄ ብጠየቅ ተቋርጦ ነበር እንደ ሰው ኮንኮርድ ላይ ያለ ሀሳብ ነው መመለስ የምችለው። ባይዘዌ አንድ ሰው ቄስ ለመሆን ራሱ ኦር ለማስተማር ሉተራን ላይ ሊሾም ሲል መጀመሪያ ከዛ ውጭ እንዳያስተምር ነው የሚደረገው። ምክንያቱም ከዛ ውጭ ካስተማረ ባይዘዌ ይወገዛል። አይደለም ተብሎ እስከ መባረር ራሱ ይደርሳል። ኦኬ። ስለዛ የመሬቷን መልስልን፣ የመሬቱን አይነት ነገር አውራለን ማለት አልችልም። ይሄ ባይዘዌ ሁላችሁም አንደርስታንድ የምታደርጉት ነው ብዬ አስባለሁ። ይሄ ፊን እኔ ኖ ወይ በቃ ግዴታክ ነው የመሬትህን መልስ ማለት እንደማልችለው ሁሉ እኔም ቡክ ኦፍ ኮንኮርድ ላይ ካለው ሀሳብ ውጪ መመለስም አልችልም፣ ማስተማርም አልችልም። ስለዛ ዴቭ በተናገራቸው ንግግሮች ወንጌላዊ አይደለም ኦር ክርስቲያን አይደለም ምናምን ልትሉ አትችሉ። ባወራን ግን በትምህርት ደረጃ ኤፊ ጋር መተን በምንነጋገረው ደረጃ ደግሞ አንዳንድ ሉተራንን አስተምሮ ስንጠይቅ ወር ስናስተምር በጣም የምትደነግጡ ሰዎች ምንም ማድረግ አንችልም። የተጠየቅነውን መመለስ ግዴታችን ስለሆነ ነው የምንመልሰው። በትምህርት ደረጃ ኤፊ ጋር መተን በምንነጋገረው ደረጃ ደግሞ ቆይ ንስር እሺ ንስር የሚባለው ምንድን ነው? ለምንድን ነው የማትረጋጋው? ግን ከእስር ቤት አምልጠ ነው እንደ መጣ ወተት ጥዶ ነው ዲያቆን እንዴ? ስንት የሚዩት አረክ እንዴ? እንስማ እንጂ መጀመሪያ አይ ንስር ሉተራን የደነገጡ ስለምን ይመስላል? ጴንጤዎቹ የደነገጡት ሉተራን ይደነግጣሉ። ጴንጤኮስታል በጌታ ወደ ኦርቶዶክስ የተጠጋ ትምህርት ስላለን አለ እኮ ባጭሩ። ወደ ኦርቶዶክስ የተጠጋ ትምህርት ስላለን አትደንግጡ እንጂ ጴንጤዎች። እንግዲህ የተጠየቅነውን ስንመልስ የምትደነግጡ ከሆነ ምንም ልንረዳችሁ አንችልም ብሏል። ምንም ልንረዳችሁ አንችልም ተብላችኋል። ኦፍ ኮርስ በቃ አትደንግጡ። የእመቤታችን ዘላለማዊ ድንግልና፣ የቅዱሳን ምልጃ፣ የቅዱሳን ሚስጢራት ለዘላለም ድህነት መሆን፣ ስለ የውርስ ኃጢአት ምናምን ህፃናት ሳይጠመቁ አይድንም። ኦኬ ይሄን ሁሉ ትሰማላችሁ። ከዛ መደንገጥ ግን አያስፈልግም። እንደውም ከዚህ ባስ ካለ ደግሞ በሚስጢራት ዙሪያ ህብረት ካደረግንም ከፕሮቴስታንቶች ወይም ደግሞ በተለይ ፔንቴኮስታል ፕሮቴስታንት ቆይ